ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነው ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። ከሱ ከተለየ ሕይወት የለውም ለማለት ነው። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንት። የኃጢአት ግንብ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ ነው። ከቅዱሳን መላእክት ልዕልና ይልቅ የእኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን? ባሕርን በፍኝ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። አምላክ የለበሰው ሰውነት ልዕልናውን የጀመረው ከመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከመቤታችን ይነሳል። ክርስቶስ የሥጋ እርገት ከመቤታችን አንስቶ እንዳደረገው ማለት ነው። የእርገት መጀመሪያ የከፍታ መጀመሪያ ከመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትሉኝ፣ ያው ለምሳሌ አንድ እመቤታችን ከየት አንስታ ወደ ላይ ያደረሰችውን አባ ጊዮርጊስን ሳስበው በጣም የሚደንቀኝ ትምህርት እምቢ ብሎት 7 ዓመት መከረውን ሲያይ ነበር። ከዚያም በላይ ደግሞ እሱም ቢያለው ፊደል ሀ ጭምር እምቢ ትለው ነበር። ያን ሁሉ ሲሰቃይ በገዳሙ ለቁም ነገር ትምህርት እምቢ ብሎኛል ብሎ ወደ አባቱ ሲሄድ አባቱ ደግሞ ደብድቦ ወደ ትምህርት ቤት ይሰደዋል። ገዳም ሲገባ ደግሞ አንተ ምንም የማትረባ ሰው ነህ፣ በቃ ለገዳሙ ፈጭታ አሁን ተባለ። ደግሞ እንደ ዛሬ ገዳማት የዛ ጊዜ መነኮሳት 50 200 100 ብቻ አይደለም 2000 3000 መነኩሴ ነው የሚኖረው በአንድ ገዳም። የእነዚያን ሁሉ ምግብ የሚፈጨው አባ ጊዮርጊስ ነው። ያንን ሁሉ እየፈጨ ደግሞ በቀን 10,000 ስግደት ይሰግዳል። እመቤታችን ደጅ እየጸና ከስዕሏ ፊት እያለቀሰ እኔ ለምከብርበት ለምገንበት ዕውቀት ስጭኝ አላልኩም፣ አንቺን የማመሰግንበት ምስጋና እማትሰጪ ለምንድን ነው ይላል። ይህንን ሲል አንድ ቀን ምን አደረገችው? የኪሩቤል የኡራኤልን ጽዋ ይዛ መታ አጠጣችው። የመጀመሪያው የዕውቀት መጀመሪያው እሷ ስለሆነች የመጀመሪያ ድርሰቱን ኆኅተ ብርሃን የብርሃን በር ለጊዜው ከድንቁርና ጨለማ ተመልከቱ። ለዚህ ነው ስናመሰግን ቅዱስ ባስልዮስ በደረሰው በሊጦን ምስጋናችን ከጥፋት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከድንቁርና ወደ ዕውቀት ያወጣል ማን? እግዚአብሔር። ስለዚህ ለጊዜው ወደ ዕውቀት ብርሃን የመጣውብሽ በር አንቺ ነሽ። ለፍጻሜው ደግሞ ብርሃን ክርስቶስ የወጣብሽ ስለሆነ አንቺ የሕይወት ብርሃን አለ፣ የብርሃን በር አለ። ቅዱስ ያሬድ ትምህርት እምቢ ብሎት ኖረ 7 ዓመት ተሰቃየ፣ ተቸገረ። ከዚያ በኋላ በእመቤታችን ደጅ ሲጸናት ተመልሶ ወደ ሰማይ ነጥቃ ከሰማይ ከኪሩቤል ከሱራፌል ምስጋና ቀርቷል። ሲመለስ አክሱም ጽዮን ላይ ገብቶ አንቀጸ ብርሃን አላት። ደግሞ ይሄኛውም የብርሃን በር ነው ያለ፣ ያኛውም የብርሃን በር ነው ያለ። ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን እርገቱን የጀመረ በእናታችን በድንግል ማርያም ማህፀን ነው። ስለዚህ ከዚያ ጀመረ አረገ። ያ የኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀሉ ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት የሳቁበት የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ። ማለት ጸላይ ዲያብሎስን ገፋይ አይሁዳዊን ደስ አይበለው ብለህ እሱም ተበቀለ ሰው ሆነ። በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንት ሲተረጉሙ የሕፃን ሕልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ሕይወቱ። የሕፃን ልጅ የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ስለዚህ አለ የእኛም ሕይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ሕይወታችን ያበቃልና ሕፃናት የተባለ ሕፃን ሕይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ፣ ከሱ ከተለየ ሕይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችሁ አይደል? ኡልያኖስ የሚባል ንጉሥ ስቂት ሲያደርጋቸው ምንድን ነው ያደረጉት? ገብተው ከስዕለ መርቆሬዎስ ነው ያለቀሱ። ምን አላደረጉ? ሰራዊት አላደራጁ፣ ምን አላደረጉ? ገብተው
ከቅዱስ መርቆሬዎስ ስዕል ገብተው አለቀሱ። እንባቸውን ረጭተው የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕላቸውን ረጩ። ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ይዞ ንጉሡን ያለምንም ሰራዊት ስዕሉ ገሎት ተመለሱ። ገሎት ሲመለሱ ተመልከቱ ኡልያኖስን ገደልከው እንዴ ብለው ሲጠይቁት ከጦሩ ስዕል ደም እየተጠፈጠፈ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ነው ብሎ መለሰላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ሲሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት የእሷ ልቅሶ መላው እስራኤልን ታደጋቸው። 600,000 በላይ 60,000 አጋር እስራኤልን በሙሉ ከግብፅ አወጣቸው። ያን ከማይጠቀሙበትን ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቱ ሲተረጉሙት ምን ይላሉ? ግብፅ ማለት ጨለማ ነው። ጨለማ ማለት ኃጢአት ነው። ጡብ ማለት ተመልከቱ፣ የግብፅ ፒራሚዶች ማለት ምን ማለት ነው? ከግብፅ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቄ የለም። ጉልበታቸው የሚደክመው ግን በዚያ ነው። ያ ማለት ምን ማለት ነው? አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንቱ። የኃጢአት ግንብ ምንም የማናተርፍበት። ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢሶ ያተረፈው ምንድን ነው? ሰው ሰክሮ ያተረፈው ምንድን ነው? ምንም አይደለም። የማያተርፉበትን ስርዓት መስራት የግብፅ ፒራሚድ ይባላል። ከዚያ ያወጣቸው እንባ ነው። ስለዚህ የክርስቲያኖች እንባ መልስ አለው። ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም። ስለዚህ እግዚአብሔር እንዲህ አድርጎ ለአባ ጊዮርጊስም ለሌሎችም ቅዱሳን የመለሰላቸው በእመቤታችን ምክንያት ነውና እርገት የተጀመረ ከእመቤታችን ነው። አሁን ያ ስጋ አጋንንት ይንቁት የነበረ ስጋ ያንን ስጋ እንደገና መልሶ የአጋንንት መጥፊያ ያደረገው። የአጋንንት መጥፊያ መሞቻ መቀበሪያ ያደረገው። አሁን ያ ስጋ ይቀጠቅጣቸዋል። አሁን ያ ስጋ ሐዜ ኪሩቤልን ይዞ የሚወስናቸው አጋንንት ይመረምሩት ምን አባ ነው ጸበለስን እየበላህ እያሉ ራሳቸው አስፈልገው ተመልከቱ። መጀመሪያ ይላል አባ ጊዮርጊስ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ እሱ ነው። ራሱ ያሰራውን የአዳምን ስጋ ማን ጸበለስን ብላል እያለ እየመረመረ እስኪ ተናገር እያለ እየቀጠቀጠ በረቂቅ መዶሻ ይኖር አጋንንት የሚመረምሩት የነበረ ስጋ ዛሬ በእግዚአብሔር ቸርነት በድንግል ማርያም ማኅፀን በተደረገ ተዋሂዶ ህሊና መላእክት የማይመረምሩት ይልቁንም እሱ የሚመረምራቸው ሆኗል። ህሊና መላእክት ተመልከቱ፣ የማይመረምረው ህሊና ሰብ የማይደርስበት ሆኗል። ኪሩቤልን ወስኖ የሚያኖር የኛ ስጋ ነው። አንድ ደራሲ ምን ብለው ተናገሩ? ሰማይ እንግዲህ በላይ ነኝ ብለህ አትኩራ፣ የኛ ዘመድ ካንተ በላይ ያለና ይላል። የኛ ዘመድ ማለት ምን ማለት ነው? የኛ ስጋ ማለት ክርስቶስ የለበሰው ስጋ አሁን የሰማይ ገዥ ሆኗል። አሁን እኛንን በላይ ማለት ማዕረገ መላእክትን እንደ ጫማ ተጫምተው በሰማይ ሆኖ አሁን ሰማይና ምድር ያሳልፋቸዋል። አሁን እኮ ክርስቶስ አምላካችን ብቻ አይደለም ዘመዳችን ጭምር። አታውቁም? የኛ ስጋ እኮ ነው። ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የኛን ስጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገሩ ኢየሱስ የኔ ሽቶዬ ናርዶሴ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ስጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። በቃ ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው እኮ። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ እስከዚህ ድረስ። ስለዚህ ምንድነው በመከራ ከመሰለ ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ አባታችን እንለዋለን። እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ስጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል፣ ደግሞ ስጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ ነው እና ምን ያደርጋል? ስጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ። እንደው ከና ኃጢአት ሲሉት እኔ ምን ጨነቀኝ፣ ሲወል ከገባው አብረን እንወርዳታለን እያለ ዝም ብሎ ስጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል።
ኋላ ምንድን የተደረገ ሰውየው ሲሞት የሰውየው ሲሆን ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀር ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። ይኸው ሲሄዱ ይህን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ሥጋ የአምላክ ደም የተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ሥጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው ተመልከቱ። ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። ቦነሱ ተመልከቱ። ሕፃን እኛ እንደ ሕፃናት ነን። አሁን ሕፃን ልጅ ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ደረሰልኝ ብላ ከነ ጭቃው ደስ ይላታል። ቦነሱ ስማ ታጥበዋለህ። ሊቁ ምን አለ? በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ ያለ እንደዚያ እንደ ሕፃን ቆጠርና ዝም ብለህ ይቅር በለኝ እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥር ከቅዱሳን መላእክት ልልና ይልቅ የኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን ሥጋችንን ለመልበስ የመጣ የነዳይን ሥጋ ተመልከቱ እስኪ ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? ይችላሉ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ልበስ ለብሳችሁ ስበኩ ብንባል እሺ ብላለን አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬውን በቃኝ አሁን መምህር መርጌታውኛለሁ ካህንኛለሁ አባውኛለሁ ስነ ስርዓት ያዝ የድሮ ቁንጫ ይበቃኛል ብለን ይሻንልም ማለት ግን አሁን ተመልከቱ ክርስቶስ ግን የነዳይ ሥጋ ለብሶ ነው የመጣው። የኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱን ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ሥጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ፣ የመጨረሻ ትህትና ነው። ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? ሰፊ ቤት የለመደ አልሰማችሁም? አሁን ደግሞ ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንደው ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት ነው። ለጎረቤት ስታወራ ሴት ቤት ሰፊ ቤት ለምጄ ይገርምሻል እንደው አይምሮው ተጨናነቀ። ዕቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚያ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ይሄ እኛ በርግጥ ስለሚጠበን አቅምም ስለሚያንሰን ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ሥጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ነው። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከናንተ ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ የሚያደርጋል ይላል፣ ለሕዝቡ ያቀብላቸዋል።
ህዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የህዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከህዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም። ይሄንን ያልኩት ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ስጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት ይህ ተዋሕዶ ይባላል። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን ጠላቶችን እስከምታስገዛ ድረስ። ተመልከቱ ምን ማለት ነው? ይሄ ጌታዬ ጌታ የተባለው ማን ነው? አብ ነው። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰሟቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት የዳዊት ፈጣሪ ነኝ ማለት የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለው፣ እዚህ ላይ ነው። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለት ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው ማለት? በክብር ማለት ነው። እኛን በቀኝ ሲላል በክብር፣ እመቤታችን በቀኝ ሲላል በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ ዕውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት
በፈራጅነት በኃይል በገዥነት በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣኤያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይሄ ፍጻሜ የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህ ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶችስ የእነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ እግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ኃጢአተኛ ሰው እግዚአብሔርን አወከው። እንዳይምረው ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጥርቁም ከኃጢአቱም እያዋጣ እየሰራ ማለት እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶቻችን፣ ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁ አይደለም ክፉዎችን እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሐሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላት ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለኔ ነው አይደል ክራሊ ማለት ይቺ ምትባላለች ደረቅ ሴት ትባላለች። ደረቅ ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰለች? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቅሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምን ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላል። ሰው በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያረግቸዋል? ክርስቶስ ይረግጣቸዋል። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን።